ቆይ እኔ እናት ከፍቅረኛው በፊት እንዴት ተዋወቃችሁ? እንዴት ተገናኛችሁ? ከሚለው ጀምረሽ ነበር። እሺ የተዋወቅነው ኢትዮጵያ እያለሁ ነው። ያኔ ኢትዮጵያ እያለሁ ተዋወቅን። ከዛ መጣው 1 አመት እዚህ ሰራው እስከ 2 አመት ማለት ነው። ከዛ በኋላ ሽማግሌ ተላከ ማለት ነው። ከዛ ቀጠልን። ከዛ ያኔ እሱ ወጣ ገባ ይላል ማለት ስራ ምናምን አይሰራም። ከኔ የሚፈልገው ገንዘብ ብቻ ነው እና ቤተሰብ አወቀ። ከዛ ቤተሰብ ካወቀ በኋላ ሁሉ ጊዜ የሆነ ከማየውን ጓደኞች ጋር ይውላል ምናምን ገንዘብ ያጠፋል። የምልከውን ገንዘብ የሆነ የሚያደርገውን ነገር አላቅም። እንደዚህ የሆነ ነገር ልሰራ ነው ይለኝና ከዛ ይወስዳል። የት እንደሚያደርግ አላቅምና ባለፈው በቅርቡ ደግሞ ቁጠባ ልጀምር ነውና ቤት እንሰራለን ምናምን ሲለኝ እሺ ብዬ እኔ ብር ላኩለት 30 ሺህ ብር ስልክለት ከዛ በማግስቱ ደግሞ 30 ሺህ ብሩ ወዲት አደረስከው ምናምን ስለው አይ የለኝም ተከደናል ምናምን አለኝ ማለት ነው። ከዛ እሺ ብዬ ዝም አልኩት። ከዛ በቃ በራሱ ጊዜ የሆነ ይወጣል ይገባል ማለት በቃ ሊያወራም ላያወራም አይፈልግም። እኔ ደግሞ በቃ እንትን ብዬ በጣም ሲበዛብኝ ብሎክ አደረኩት ማለት ነው። ምንም ቤተሰብ ምንም ሳልነግር ብሎክ አድርጌዋለሁ ማለት ነው። እና ለወንድምየው ስነግረው እንደዚህ አይነት ባህሪ አለበት እና ካስተካከላችሁ ታስተካክሉት፣ የማይስተካከል ከሆነ ደግሞ እኔ በቃ ያመቆጠም ምናምን ብዬ ስናገር እሺ እናስተካክላለን አለኝ። ከዛ በኋላ አልጠየቅኩትም እና ብሎክ አድርጌዋለሁ። ያንተን ምክር ደግሞ ፈልጌ ነው የገባሁት ማለት ነው። ምንድነው የምትፈልገው? ማለት በቃ እንድትመክረኝ ፈልጋለሁ በዚህ ነገር ላይ እንድወስንበት ማለት ነው። ለመጨረሻ ጊዜ ያወራችሁት መቼ ነበር? ምን ያህል ጊዜ ሆናችሁ ካወራችሁ? ከሱ 1 ሳምንት። ከዛ ብሎክ አድርገዋለሁ። እድሜሽ ምን ያህል ነው? 22 በ22 ዓመትሽ ነው ልታገቢ የነበረው? እሺ ሚዩት አድርጊ። ኮይን ከሳጥን ውስጥ ወሰዱና ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሁላችሁ ሜምበር ሆኑ። ሜምበር ያልሆናችሁ ሜምበራችሁ የተቆረባችሁም ደግሞ እንትን አድርጉት። አሁን ምን መሰለሽ እናት፣ አሁን በመሰረቱ በ22 ዓመትሽ እንኳን አላገባሽ እንዴት ልትችዩ ነው? ትዳር እድሜ ማገዝ አለበት። ገብቶሽ? ሰው በእድሜ መብሰል አለበት። ትከሻው ሰፊ መሆን አለበት። በ22 ዓመትሽ አግብተሽ እንዴት ነው የምትቋቋሚው? ብዙ ማስተዋል ይጠይቃል። ተጋብቶ መኖር ማስተዋል፣ መረጋጋት፣ መብሰል፣ ችግሮችን የመፍታት ክህሎትን ማዳበር። ምክንያቱም ሁሌ አልጋ ባልጋ አይሆንም። ትዳር ውስጥ በጣም ብዙ ፈተና አለ። ገብቶሽ? እነዛን ፈተናዎች ደግሞ ለመወጣት ይሄ ጨቅላ የሆነው ልባችን በእድሜ ያልበሰሉ እድሜያችን ህይወታችን አይችለውም። ገብተን ትንሽ ለብለብ ሲያደርገን ለቀን ለመውጣት የምናስበው በ22 ዓመት ያለ ትዳር ዝግጁ አይደለሽ ገና። አትሊስት ሴት ልጅ 25 26 ሲሆን ብታገባ ይባላል። ጠንከር ትላለች። ማቹሪቲዋ ይሄዳል። ወንድ ከ30 ዓመት በላይ መሆን አለበት። ስለዚህ ችኮላው ጥሩ አልነበረም አካሄድሽ። ሁለተኛ ልጁ ገንዘብ ነው የሚፈልገው ከአንቺ። ወንድ ልጅ ገንዘብ ከጠየቀና ከሴት ልጅ ገንዘብ የሚቀፍል ከሆነ አይሆንም። ወንድነቱ ተበልቷል። አያፈቅርሽም። ከዚህ በፊት ነግሬያችኋለሁ። ገንዘብ የሚጠይቃችሁ ወንድ አያፈቅራችሁ። የስሜን ያህል እርግጠኛ ሆኜ የምነግራችሁ ሀቅ ነው ጋይስ። ለምን ካላችሁ ወንድ ልጅ በክብሩ አይደራደርም። በሴት ፊት በሚያፈቅራት ሴት ፊት ያጣ ችግረኛ የጎደለበት ሆኖ መታየት አይፈልግም። ይሄ ኔቸራችን። ማያፈቅርሽ ከሆነ ግን አንድ ወንድ ጉዳዩ አይደለም። ገመትሽ አልገመትሽ ክብሩ ወረዳ አልወረደ። ምክንያቱም ነገ ጥሎሽ ስለሚሄድ አብሮሽ ስለማይዘልቅ ውስጡ ለአንቺ ምንም ፍቅር ስለሌለው እየመጣ ገንዘብ ይጠይቅሻል፣ ችግረኝ ይልሻል፣ ስልክ የተበላሸ ይልሻል፣ ጫማ ክሬ የተፈታ፣ ወገቤ ቀበቶ የለው ገለመሌ። ገንዘብ የጠየቃችሁ ወንድ አያፈቅራችሁም 100%። ለዚህ ደግሞ ሎጂካሉ እኔ ላስረዳችሁ። በፊት ታስታውሳላችሁ እንግዲህ በ90ዎቹ ጊዜ ምናምን የነበራችሁ ሰዎች ድሮ አንድ ወንድ ሴት ልጅን ፍቅረኛውን ሲቀጥር ከጎረቤት ከአንዱ ጓደኛው ሸሚዝ፣ ከአንዱ ጓደኛው ኮት፣ ከአንዱ ጓደኛው ሱሪ፣ ከአንዱ ጓደኛው ምርጥ ጫማ
ተበድሮ ያው ዘናጭ ነው ለመታየት ነው የለውም። ገብቷችኋል? እንደሌለው እንድታይ አይፈልግም። በቃ እሷ ፊት ቅቅ ብሎ በቃ ይሄ በቃ ቦስ ማን ሆኖ መታየት ነው የፈልገው። ከጓደኛው የሆነ ነገር ብር ተበዳሮ አዋተውለት ምናምን 3-4 ጓደኞቹ ሊጋብዛት ካፌ ሜቢ እኮ ሻይ ወይ ቺፕስ ሆኖ እኮ የሚጋብዛት። ለዛም ግን ተበድሮ ጋር ቀጥር ያለው ፍቅረኛዬን ኧረ ቅበሩኝ ብሎ ካልሲ ጭምር ተበድሮ ሄዶ ቀጥሮ ፍቅረኛውን ይጋብዛል። ያ እውነተኛ አፍቃሪ ወንድ ነው። ባይዞ ለምን መሰላችሁ? እሷ ፊት ምን መሆኑ መታየት አይፈልግም። ዝቅ ያለ የወረደ ሆኖ መታየት አይፈልግም። ስለዚህ ማያፈቅራችሁ ወንድ ግን ጥላቢስ መሆኑን ሊያሳያችሁ ይሞክራል። ለምን? እንድትሰጡት ገንዘብ እንድትሰጪው። ሰው አያፈቅርሽም ሰውየው። ስለዚህ ከእሱ ጋር ማቆምሽ ትክክለኛ ውሳኔ ነው። ይጅበት። ገና ነሽ፣ ተረጋጊ። እድሜሽ 25-26 ሲደርስ ጸሎት አድርጊ። እዛ እድሜ ላይ ስትደርሽ ጥሩ ትዳር ጥሩ ባል እንዲሰጥሽ ፈጣሪ። ስለዚህ አሁን በዚህ መንገድ እሺ። አመሰግናለሁ። እሺ አሌክስ አመሰግናለሁ። እሺ ማለት ዝም ብዬ ወንዱ ማያፈቅረሽ ወንድ ምንድነው ስለማያፈቅረሽ ነው ገንዘብ የጠየቀሽ የሚለውን ብቻ ማለት ስላልፈለኩ ያን ምሳሌ ሰጠኋችሁ። ማለት ምክንያታዊ መሆን አለበት። እንዴት የሚለው በቃ ሁላችንም እኔም አሁን ፍቅር ቢይዜ ከአንዲት ሴት እሷ ፊት ጀግናውን የምታየት እንፈልግ። የክብራችን ጉዳይ ያሳስብናል ወንዶቹ። ካላፈቀረሽ ግን ለምን ገደላ ገደል አትገቢም? ለምን 4 እግርሽን አትበይም? ጉዳዩ አይደለም 100-500 ይጠይቅሻል። አንዳንዶቹ ዜሮ ሲበዛ ቁጥር ይቀልባቸዋል። የጠይቁት ቁጥር አስደንጋጭ ነው። ጤና ይስጥልኝ ነው። ቆይ ድምፅሽ ኤርፎን ተጠቀም። አይሰማም? የለም አሁን ይሰማል። እሺ ባለትዳር ነኝ። ባለፈውን ገብቼ ኮሜንት ላይ ለምን እንደምሲቁ ወጣ ገብቼ ነበር። አሁን ገብተሻል። አሁን ንገሪኝ። አዲስ ነው ያገባሁት። እሱም እዚህ ነው አረብ ሀገር ነው ያለው። ሁለታችን ከዛ ከቤተሰብ ጋር ነው ያገባሁት። ቤተሰብ ያውቃል። ቆይ እንዴት ነው የተዋወቃችሁ? ተዋወቅነው ላይፍ ላይፍ ማለት እኔ ከጓደኛዬ ጋር ላይፍ ላይ እያወራሁ ነበር። እኔ ቲክቶክ እሺ። ከዛ እሱም ገባ አወራኝ። እንበስኪ ላይ በቂ ቁጥሩን ተቀያየርን። ሲናወራ አንድ ሀገር ነን፣ አንድ ቋንቋ ነው የምናወራው። አሌክስ ሙይት ናት። ይቅርታ እዛው ቲክቶክ ላይ ገብቶ ሲያወራሽ ቁጥር ተቀያየራችሁ? አዎ በቃ መግደርደር የለም ማለት ነው ጋይስ። ቀረ በቃ ከአንዳንድ ምን ቁጥር የምትለዋወጡት። እሺ ለስንተዋወቅ እኮ አንድ ሀገር ነን። አውቃለሁ እሱም ሀገሬ ማለት ነው። እና ከዛ ተቀያየርን ቁጥሩ። እሺ ደወለ። ቲክቶክ ላይ የተያዘ ሰው እኮ ከገባ በቃ መቻል ነው ጎበዝ። ደወለ። እንዴት ነው? እየደወለልሽ ነው? ያፍቃል እንደዚህ ቻሉት። ከዛ ለሴትዮዋ ነገርኳት። ማዳሙ ማለት ነው።
ከዛ አንድ ልጅ ሊወጣ ነው ታውጫለሁ። ለሴትዮዋ ነበር ይሄ ነገር ለማ ያና ልጁ ሊወጣ ነው እኔ ጋር ሊያየኝ ነው አልኩት። ይምጣለች። ከዛ መጣ። አዎ እሺ ከዛ መጥቶ አየኝ። ማዳም ነች ይምጣ ያለችው። ማዳም እሺ መጣ። ግቢ ላይ መጅሊስ ነበር። እዛ ቁጭ ብለን ቡና ጠጥተን ምናምን ሄደ። ከዛ ኦኬ እኔም ወደድኩት፣ እሱ ወደደኝ። ከዛ ማውራት ጀመረ። ድምፅሽ እየራቀብኝ ኤርፎኑን አውጪ ውስጥ አይሰማም። ኤርፎኑን አውጪ ውስጥ ኤርፎኑን ለምከው አንቺ እየታፈረ ነው። እሺ ከዛ በኋላ ሄደ። አምስት ወር ነው በቃ ሽማግሌ ላከ ቤተሰብ ጋር። ከዛ ሌላ ችግር የለም በይዘይ። ከዛ እሱ በጣም ነው የሚያምረው፣ ቆንጆ ነው። ከዛ አያምርም እስቲ ይሄን ምናምን ይላል። እሱ ራሱ ነው አላምርም ይሄን የሚልሽ። እሱንም እኔ ግን ለምንድን ነው አላምርም ወይ እዩኝም አልላችሁ ግን ማለት እሺ እሱ ፊት ለፊት ሲሄድ እስቲ አያምርም እንዴት ነው ምናምን እሺ አንቺ ባልኩ ይቅርታ። ከዛ አንቺ ባልኮ ደረቱ እንዴት ነው ምናምን። ማን ነው እንደዚህ የሚለው? ኦኬ የቲክቶክ ፍቅር እኮ እንደዚህ ኮርኮር ነው የሚያስቃችሁ። እስቲ ሳቋን ጨረሻትና ከሳቁ እኩል ካወራሽ አይሰማም። ጨረሻትና ነገር ይቀስበሽ። አይዞሽ ሰው ሲያለቅስ ብቻ አይደለም ሲስቅም አይዞ ማለት አለበት። አይዞሽ። ከዛ እኔ ያን አክል ረጅም አይደለም እሱ ያምራል፣ ግን አንዳንዴ ምን ይለኛል አንቺ እኮ አጭር ነሽ ምናምን ይላል። እኔ ይከፈኛል ያኔ ማለት ነው። ከዛ ሁሌ ራሱን ያካብዳል ታውቂያለሽ። አንዳንዴ ውጭ ሲወጣ ምናምን ልብሱ ራሱ ሲለብስ እንዴት ነው እኔ እኮ በጣም ሁሌ አንድ ነገር ያወራልና ከዛ ከሳቅ ጋር ያለ ፍቅር ነው። እሺ ዳላረጉት። እሺ ንገሪኝ። አይዞሽ። ኦኬ ማውራት ትችያለሽ? አዎ እችላለሁ። ሳትስቂ ያው እሺ። ኦኬ ይሄ ነው፣ ሌላ ነገር የለም። ከዛ አስጠላኝ ባህሪው ማለት ነው። አሁን ይኸውልሽ ከሳቅሽ ከዚህ በኋላ እያሾፍሽ ነው የሚመስላቸው። እሺ ስለዚህ አትሳቂ። እሺ በቃ ኦኬ ተረብለሽ አውሪ። ኦኬ ጨርሻለሁ። ሳቅ ኦኬ ጨርሻለሁ እኮ ምንድን ነው አሁን የፈለግሽው? አለኩ በጣም ከፋይ እንደዚህም ስለኝ ማለት ነው። ግን እኮ የተከፋሽ አይመስልም። የተከፋ ሰው የእሱ ነገር እናሳቀኝ እንጂ ሌላ ነገር እኮ። አሁን ምን ላይ ነው? ምንም የተፈጠረ ነገር የለም።
ይሄ ብቻ ነው። እሺ ምን የተዋወቅሽ ወንድ ማዳም ይምጣለችሽ። ማዳም ደግሞ ማዳሞች እንዴት ነው ለውጥ አለ ማለት ነው። ይምጣ ቤት መጀመሪያ ጊዜ የሰማሁት ቤት ይምጣ ብላ ነው ማዳም ፍቅር ቡና የጠጣው መጥቶ ግቢ ላይ ነው ቤት አልገባም እኮ ማዳም ራሱ እኮ ከዛ በኋላ ወረቀት አለ አይታለች። አሌክስ ሰማ እኮ ሽማግሌ ልኳል። አሁን እሱ ልኳል። አዎ እሷም ራሷ ወረቀት አይታለች። የኒካ ወረቀት እኮ ምንድን ነው አሁን ታዲያ? አንቺ ምን ተፈጠረ? ከዛ እሰማለሁ ነው ኔትወርክ ቀይ ያበራ መሰለኝ። ሄሎ ሄሎ፣ እኔ እሰማችኋለሁ። እሺ፣ ግን ምንም በቃ ፍሬ ነገር የለም። በሳቅ ጀምራ በሳቅ ጨረሰችው ጉዳይ ነው። ማዳም ግን እንደዚህ ያደርጋሉ ማዳሞች። ቦይፍሬንድ ቲክቶክ ላይ የጠበስኩት መጀመሪያ ጊዜ ስሰማ እንደዚህ ነገር የሚያደርጉ አይመስለኝም። አትሊስት ወይ በቃ የሚሄድበት ቦታ ለሰው ላገኝ ምናምን ብላ ያ ሰው ካልወጣ ቤት ድረስ ይምጣ ችግር የለውም። አይ ዶንት ቲንክ ሶ እንደዛ የሚያደርጉ ከስንት አንድ በቃ የቤተሰብ ያህል ነው የምንቀራረበው እንኳን ብትሉ በዛ መጠን በዛ ሌቭል ያደርጋሉ አላስብም። እንዴት ነው ማታቆም ሰው ቤት ድረስ ተሻይ ጋብዥ ምትላት ወይ ያስጠፋት ምናምን በሚል ቆዳውን ነው የሚገፉለት። ያንቺ የሚያስቀው እሱ ነው። ኤኒዌይስ ግን ልትለን የፈለገችው አልገባኝም። ችግር የለውም። እሺ ጥቂት ደቂቃ አለን፣ እንጠቀምበታለን። ግን በጣም በቃ ሰዓት በጣም አስቸጋሪ ነው።